በ2018 በጀት ዓመት የአሻጋሪ እድገትና ዘላቂ ልማት እቅድ አፈጻጸም ላይ የተመዘገቡ ስኬቶችን በ2019 አጠናክሮ ለማስቀጠል አመራሩ በጋራ ራዕይና ቁርጠኝነት የሕዝብን ተጠቃሚነት ለማረጋገጥ መትጋት እንዳለበት ርዕሰ መስተዳድር አረጋ ከበደ አሳሰቡ። በ2018 በጀት ዓመት የአሻጋሪ እድገትና ዘላቂ ልማት እቅድ አፈጻጸምና የ2019 እቅድ ትውውቅ ላይ ያተኮረ የክልል አመራሮች መድረክ መካሄድ ጀምረዋል። አብዮት ከፋለ ተጨማሪ አለው። የአማራ ክልልን ሁለንተናዊ ልዕልና እንደሚያረጋግጥ የታመነበትና ትውልድን ታሳቢ ያደረገው የ25 ዓመት አሻጋሪ እድገትና ዘላቂ ልማት እቅድ ከንድፈ ሐሳብነት አልፎ ወደ ትግበራ የተሸጋገረበት 2018 በጀት ዓመት በሁሉም ዘርፎች ተስፋ ሰጪ ውጤቶች የተመዘገቡበት እንደነበር የክልሉ መንግስት ገልጿል። የ2018 በጀት ዓመት የአሻጋሪ እቅዱ አፈጻጸም ግምገማና የ2019 በጀት ዓመት ተግባራት ላይ የሚመክር የክልሉ አመራሮች መድረክ ሲካሄድ ባለፈው ዓመት የታዩ ስኬቶችን በተሞክሮነት በመጠቀም ለቀጣይ ተጨባጭ ለውጦች መትጋት እንደሚገባ ርዕሰ መስተዳድር አረጋ ከበደ አሳስበዋል። በአንድ በኩል ትክክለኛ እይታ ፐርስፔክቲቭ የሚያስይዝ የጋራ እይታ የሚቀርጽ አመራራችንም መነሻውን እንዲያውቅ አቅጣጫውን እንዲተልም መዳረሻውን እንዲበይን በሚያደርግ መንገድ ያቀርነው ያዘጋጀነው እቅድ በንድፈ ሐሳብ ብቻ ሳይሆን በተግባር ውጤት ማምጣት የጀመረበት ተቋማቱን በዚሁ አኳኋን አፈጻጸማቸው የተሻለበት ሁኔታ እንዳለ የምናይ ቢሆንም ይሄው ደግሞ የበለጠ ሰምሮ እና የተሻለ እድገት አሳይቶ የሚፈጸምበት ዓመት ነው 2019። የክልሉ መንግስት የረጅም ጊዜ እቅዶችና የቀጣይ ትልሞች የክልሉን የኢኮኖሚ ልማት አቅም፣ የሰው ሀብትና ሌሎች አማራጮች በመጠቀም ህዝብን ተጠቃሚ የማድረግ የጋራ ራዕይና መረዳትን ተላብሶ በቁርጠኝነት መስራት ከአመራሩ ይጠበቃል ሲሉም ርዕሰ መስተዳድር አረጋ ከበደ ገልጸዋል። የረጅም ጊዜ እቅዶች ከሞላ ጎደል ከሚያስገኙት የቁጥር ያፈጻጸም በላይ ፋይዳቸው አቅጣጫ ማመለከታቸው የጋራ ፍላጎት ያለው ኃይል ወደ ጋራ አቅጣጫ ወደ ትክክለኛ አቅጣጫ በአንድ አቅጣጫ እንዲሄድ የሚያደርጉ ናቸው። ስለዚህ ከዚህ ቤት የሚጠበቀው ነገር ምንድነው ካል የመጀመሪያው ነገር በዚህ እቅድ ላይ ግልጽነት መፍጠር ያስፈልጋል። ግልጽነት ብቻ ሳይሆን ከዚህ ተነስቶ ባለቤት መሆን ያስፈልጋል። የተቋማት ግንባታና ቅንጅት፣ የቴክኖሎጂ አጠቃቀም፣ የሰላምና ደህንነት ግንባታና ሌሎች ቀጣናዊና ዓለም አቀፋዊ ሁኔታዎችን መሰረት ያደረጉ ተግባራት ላይ በትኩረት መስራት እንደሚገባም ርዕሰ መስተዳድሩ አሳስበዋል። በእቅዱ አፈጻጸም ግምገማና በ2019 በጀት ዓመት እቅድ ላይ የሚመክረው የክልሉ አመራሮች መድረክ ለ2 ቀናት ይቀጥላል።